ሰላም እንዴት ናችሁ? ውድ የሀገሬ ልጆች፣ እህቶቼ፣ ወንድሞቼ፣ እናቶች፣ አባቶች፣ ታናናሽ ታላላቅ ሁላችሁ እንዴት ናችሁ? ሁሉ ሰላም ነው? የስጠፍቻለሁኝ ነው ብልጭ ብልጭ እያልኩኝ ነው። እንደውም ሰሞኑን አይደለ ሁሉ ሰላም ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ክሳችሁ በዝቶብኛልና አንዳንዶቻችሁ ደግሞ ሰብሪ ተሳስቢናለሽ፣ በሰላም ነው በሰላም ነው ከስራ ጋራም በሚል ነው። ግን አሁን ግን ሳስበው ትንሽ ብቅ ማለት አለብኝ ብዬ ዛሬ መጣሁኝ እና አንዲት ነገር ከሰዎች ጋር በሆነ ጉዳይ ዲስከስ ስናደርግ ወደ አይምሮዬ ምጥት ያለ ነገር አለና ይሄ አንድ ወንድማችን ጥያቄ ነው። ለምንድን ነው ትዳር ቶሎ ይፈርሳል? ባሎች ይጨነቃሉ። ሴቶቻችን አሁን ራይና በዚህ ሰዓት በዚህ ጊዜ ያሉ እህቶች እንደ ድሮ እናቶች አይደሉም። ትዳራቸውን ለመፍታት ወይም ለመበተን ኢዚ ናቸው እና ሂውማን ሄር ይፈልጋሉ። የሆነ ነገሯ ካላማረ እንዲህ ካልሆንኩ የሚሉ ሴቶች በዝተዋልና ያሉ በዚህ ጉዳይ ወንዶች በጣም እየተጨነቁ ነው። እንደገና ደግሞ ቤት እየፈረሰ ነው። ትዳር ትታት ይሄዳለች። የተለያዩ አይነት ነገሮችን አዳመጥኩኝና ለምን እኔ ለእህቶቼም ለወንድሞቼም ይጠቅማል ብዬ በእኔ አእምሮ ውስጥ ያሰብኩትን ነገር ሽል አድርጋችሁ ብዬ ነው። በመጀመሪያ ደረጃ ትዳር እንደ ባለቤቱ ነው የሚወሰነው። ትዳር አመሰራረት ስንመሰርት በሁለታችንም በወንዱም በሴቷም በኩል ትዳር የሚባለውን ነገር እንደዚህ ያቃለን የሆነ ቀለል ያለ ምንድነው ቫኬሽን ደርሰን የምንመጣው አይነት ነገር ላይክ በቃ ፓክ አድርጊ የሆነ ነገር እስቲ የሆነ ስናክ ነገር ያዥ የሚጠጣ ነገር አንተም የሆነ ነገር ፒክ አድርግ ምናምን ደረስ ብለን እንምጣ የምንለው ነገር አይደለም። ትዳር ውስጥ ስንገባ ከራሳችንም አልፈን እናቶች እንሆናለን፣ ልጆች እናመጣለን፣ አባት እንሆናለን፣ ልጆች እናመጣለን ምናምን እና ቤተሰብ እንመሰርታለን ማለት ነው። ቤተሰብ ሲመሰረት የሚመጣ አብሮ ኃላፊነት አለው። ኢቭን ባንወልድ እንኳን ልጆች ባይመጡ እንኳን ከህይወታችን ከእድሜያችን ላይ ቀንሰን የምንሰጠው ነገር አለና እትናተ ጆክ ቀልድ ስላልሆነ ማለት ነውና ትዳርን ሰዎች በዚህ ዘመን የሚመለከቱበት እድሜያችሁን እኔ የእግዚአብሔር አሰራሩ ተቀይሮ ይሆን አላውቅም። የእድሜ ሰውን ግድ የሚለው አይነት ነገር አልመሰለኝም። እንደውም በዚህ ዘመን ሞት በበዛበት ዘመን ብዙዎች እየሞቱ ብዙዎች እርግፍ እያሉ ሰዎች ውጥት ብለው ቅረት እንደሚሉ በአይናችን በምናይበት ጊዜ ያለን በምድር ላይ የምንኖርባት ጊዜ በጣም ጥቂት መሆኗል። ማስተዋል ግን ተስኖናል። አይ ቲንክ አሁን ብዙ ሰው የሚመስለው በምድር ላይ ላይክ ፎሬቨር እንደሚኖር ሁሉ ነገር በእጁ እንዳለ ብቻ ትንሽ ዘና ያለን ይመስለኛል። ለቀቅ ብለናል እና እኔ ግን እንደዛ እኮ አይደለም። እንሞታለን። እቺ ምንም ረገጥ ላርጋት እንሞታለን። ከዚህ ምድር ላይ እንሄዳለን። ጌታ እንሄዳለን። ሞት አለ፣ ይኬዳል። ዩሲ እንሄዳለን። ታዲያ ኮንትራት በሆነች ዓለም በምንኖርባት እድሜያችን ውስጥ ሰው ምን እናድርግ? ባለንባት ጊዜ ሰው በገንዘብ መጨቃጨቅ፣ በገንዘብ መጣላት፣ ባል ለሚስቱ ይሄንን አደረኩልሽ፣ ይሄንን አድርግልኝ፣ ይሄን አታድርግልኝ፣ ይሄን አድርጊ፣ ይሄን አታድርግ የምንጨቃጨቅበት ነገር በጣም ሲሊ በሆኑ ነገሮች ቤታችንና ጊዜያችንን እድሜያችንን ስናጠፋ እድሜ እናንተ የገዛችሁትን ቦርሳ ብራንድ የሆነ ጥሩ ብራንድ ነው ብላችሁ ዋጋ ውጥት ያደረጋችሁበትን ጫማችሁን እንኳን በየመንገዱ አትጥሉትም። በተፈለገበት ሰዓት ጊዜና አርጋችሁትም ብላችሁ አትወጡም። ምክንያቱም ዋጋው የወጣበት ዋጋ የተከበረ ቦታ ላይ እንድታረጉት ወይንም ራት ስትወጡ ወይ የሆነ ነገር ስታረጉ ብላችሁ ትሳሱልታላችሁ፣ ለቦርሳችሁ ትሳሳላችሁ አይደለ? ግን ለእድሜያችን ወይንም ለምንኖርባት በዚህ ምድር ላይ ለምንኖርበት መኖር ለራሳችን የሰጠነው ቫልዩ ግን በጣም እንትን ያለ ነው። በጣም አይ ዶንት ኖ ለምን እንደሆነ አላውቅም። ከምትገዙት ቦርሳ እንኳን ጋራ እኩል ቫልዩ አልተሰጠም።
ላይፋችን ላይ እና ላይፋችን ላይ ብንሰራ ጥሩ ነው። ስፔሻሊ ወንድና ሴት የሆናችሁ ሰዎች ሪሌሽንሽፕ ላይ ቁጭ ብላችሁ ህይወታችሁን ነው የምታስገቡት። አንተም የምትገባው ዝም ብለህ ስለገባህ ብቻ መውጫው ቀላል አይደለም የሚሆነው፣ ላንቺም እንደዛው እና ከህይወታችን አንዱ ቀን ይቆረሳል። አንዱ ቀን 1 ወር 6 ወር 2 ዓመት ምናምን እያልን ከህይወታችን ውስጥ ነው የሚቀነሰው እና ለምታስቀንሱለት ነገር የምትውሉበት ሰፈር እኔ ይሄ ቲክቶክ የሚባል መንደር ላይ ገባለሁኝ ሲመሽ አይ ቲንክ አዲክትድ ሆንኩ መሰለኝ እና አንዳንድ ጊዜ እንዴ ምንድነው ምዘባርቀው በማይመለከተኝ ቦታ ዌስት የማደርገው ጊዜን ብዬ የምልበት ጊዜ አለና አንዳንዴ ጊዜያችንን እንዴት እንደምናጠፋ የቱ ጋር ነው የምናጠፋው ጊዜያችንን ምን እያደረግን ነው? በተለይ ባልና ሚስት ሆናችሁ ቤት ውስጥ ገብታችሁ ወይ በሪሌሽንሺፕ ውስጥ ሆናችሁ ያላችሁ ሰዎች ምን እያደረጋችሁ በምን እየቀለዳችሁ ነው? በማን ነው የምትቆምሩት? በራሳችሁ ጊዜ እኮ ነው። ከሴቷ ጋር ተኝታ አውጣኋት አትተኛዋት ምናምን እንዲያደረኳት ምናምን ያንተ ታይም እኮ አለበት። ዋናው እኮ ያንተ ታይም ነው፣ ያንቺ ታይም ነው። ጊዜያችሁ ላይ እኮ ነው ያላችሁትና ተነጋግሮ መፍታት አገር እያዘለን ሰው ይጠራልን ምናምን ተብሎ የተመሰረተ ትዳር ላይ ስንገባ ነገሮችን ቁጭ ብሎ እንደ ባለ አይምሮ ተነጋግሮ እንደ መፍታትና እንደ ማስተካከል ለምንድነው ቤት ገዝቻለሁኝ የገዛሁት ቤት ላይ ሚስቴ እንዳታቀብኝ እንትን ማለት ደብቆ በወላጅ ለቤተሰብ ለእናትህ በእናትህ ስም በአባትህ ስም በሆነ ስም በጓደኛ ስም በምናምን ማድረግ እንደገና ደግሞ ሚስት ደግሞ ከባሏ የሆነ ነገር ደብቆ ማድረግ ምንድነው? ብር ከናንተ ይበልጣል እንዴ? ብር ካገባሃት ሴት ይበልጣል ወይ? ብር ካገባሽ ወንድ ይበልጣል ወይ? ቫልዩአችሁ ምንድነው? የቱ ጋር ነው ያላችሁ ቫልዩ? ባሎች በሚስቶች ይጨነቃሉ ለተባለው ሚስቶች በሚያመጡት ወጪ ይጨነቃሉ። ለምንድን ነው የሚጨነቁት? ሴት ልጅ አንድ በጣም የምትወደው ነገር አላት። ምን እውነት ትፈልጋለች። ስትመጣ አንተ አመጣጥህ እንዴት ነው? ትላንትና ተናግሬው ነበር ሚዲያ ላይ። አንተ አመጣጥህ እንዴት ነው? ወደዚህ ሴት ህይወት ስትገባ ያንተ አመጣጥ እንዴት ነው? ውሸትን ዋሽተ እኔ ያለኝ ካምፓኒ ያለኝ እንትን ብለህ ጭንቅላቷ ውስጥ ስለ ትልቅ የሌለ ነገር ስለ ቤት እንደምትገዛላት መኪናህን ቤቴ ምን እንትን ገዛልሻለሁ የሆነ በቃ ፓራዳይስ ውስጥ እንደምታኖራት አይነት ነገር አድርገህ ትመጣና የሆነ የማታውቀውን ነገር እጅ እስከምትገባው ታወጣና ሴትዮዋ የምትጠብቀው በዛ ነው እና ወደ ህይወት ውስጥ ስትመጣ ነገሮችን ታበላሻለህ፣ ቤትን ታፈርሳለህ፣ ትጣላላችሁ፣ ትበጣበጣላችሁ። በፍቅር ግን የተመሰረተ ቤት ራስህን ሆነ ብትቀርባት እንደውም አንድ ወንድም ምን አለኝ አንድ ፓስተር ሲናገር ሰማው ብሎ ነው ያለኝና እኔ አልሰማውም ከፓስተሩ ግን ልጁ ነው ሲናገር የሰማሁትኝ። ልጅቷ ከአንድ ልጅ ጋራ ጀስት ዝም ብላ ነው ዴት ታደርግ የነበረው ከልጁ ጋራ። ሰውነቷ ቅርጿ ስፖንጁን መቀመጫ ነው የምትጠቀመው ምናምን። ከዛ የወደደው እሱ መቀመጫዋን ነው ቅርጿን ነው ምናምን እያለ ሲያወራ ሰምቼዋለሁና ከዛ ካላገባች ሲላት እሷ ደግሞ ልጁ ለቁም ነው እንጋባለን ብላ አይደለም የገባችበት አለ እና ከዛ በኋላ ወይኔ ጉዴ ፈላ። እኔ እኮ እንደዚህ አይደለም ሰውነቴ ቅርጼ እኮ ይሄ አይደለም ይሄ አያችሁ ያልሆነውን ሆነን የሌለንን ማንነት ይዘን ሰው ፊት መቅረብ። ሂውማን ሄር ፀጉርሽ ላይ የምትጠቀሚ ከሆነ this is my የኔ ፀጉር ኪንኪ ነው ይኸውልህ ይሄንን ይመስላል ሉኬን ወድሃለሁ ወይ ወድከዋል ወይ ከነ ቁንጭጭ ካለ ፀጉሬ ጋር ወድኸኛል ወይ እንደዚህ ነው የተሰራሁት ይሄ እኔ ነኝ እኔን እመስላለሁ ስትወልድ እንደዚህ አይነት ፀጉር ያላቸው ልጅ ልወልድ እችላለሁ እና እኔን ትቀበለኛለህ ወይ? ቦርጫ ምን ከሆንሽ ቦርጫ አለኝ ብሎ ቦርጩ ማሳየት ይሻላል። ይሄ ትርፍ ነገር ከንፈራችን ላይ ማስገባት መቀመጫችን ላይ ማስገባት አንዳንድ ጊዜ ላሻችንን ስናወል ፀጉራችንን ስናወል ሌላ ሰው መስለን ነው ቁጭ የምንለውና እነዚህ ነገሮች እንደው ትንሽ እንትን ቢያደርግ ባላንስ ብታደርጉ ቱማች ነገር ፊታችሁ ላይ የምጨምሩ ሰዎች ጡታችሁ የምታረጉ መቀመጫችሁ ባላንስ ብታደርጉ አንደኛ ለጤናም ጥሩ ስላልሆነ ሁለተኛ ደግሞ ዴት ከምታረጉት ሰው ጋራ ያለያል ቤት ያፈርሳል። ሲመጣ ስትገናኙ that's not you አንተ አይደለሽ ሙሉ ነገር ውልቅ የሚል ነው የሚሆነው። አንተም ብትሆን የሌለህን ነገር ይዘህ እንትንን ቆልለህ የሌለህን ሀብት እንዲነኝ ብለህ ሴትዮዋ አንተን ሳይሆን ሀብትህን ወዳ አንተን አይደለም ያፈቀረችው የአንተ ጋር ያለውን ገንዘብ ወዳ እንድትመጣ አድርገሃት ያንን ስታጣ ትሄዳለች ወይ በጠበጣል ቤቱ። አንቺ የሌለሽን ውበት ያልሆንሽው ማንነትሽን የተካከልሻቸው ነገር ሲወልቁ ትለያያላችሁ። በራሳችሁ ማንነት ኦሪጂናል በሆነው ኦርጋኒክ በሆነው ማንነታችሁ ግን ብትገናኙ
ኢነር ሜን የሆነው ማንነታችሁ ውስጣዊ ማንነታችሁ ሲወጣ ያንን ወይ ድምጽሽ ደስ ሲል አመለካከትሽ ደስ ሲል በዛ ብትዋደዱ ቤት አይፈርስም። እውነትን ተነጋግራችሁ ብታደርጉት ማለት ነው። አንተም ጋር ጭንቅ አይመጣም። ከዛ ስጦታ ሲባል ማዘርስ ዴይ ሲባል ፍላወር የምትወድ ከሆነ እሷ ትንሽዬ ፍላወር መግዛት ይቻላል። ትንሽዬ የሆነች ትንሽ 3 ምናምን በራስህ ካስፈለገ ደግሞ ምንም ይዛለ ኮፊ ገዝተህላት። ዋናው መታሰቧ ነው። ሴት ልጅ የምትፈልገው በምታፈቅረው ሰው መታሰቧ ነው። በአንተ አእምሮ ውስጥ መኖሯ መታወቁ ነው። እንዳሰብክላት ማወቋ ነው። እንደምትወዳት ቢኮዝ እኛ እንትን እንፈልጋለን፣ ማዳመጥ እንፈልጋለን። በምናፈቅረው ሰው በዛ ሰው ጆሮአችን መፈቀራችን እንድንሰማ እንፈልጋለን እና ኬር እንደተደረገልን ማወቅ እንፈልጋለን እና ሞር እንደሱ አይነት ነገር እንደምትወዳት ቃላት ነው ትልቁን ነገር የሚጫወተው እና ኮሚኒኬሽናችሁን በደንብ ብታሰፉና ጥሩ ግንኙነት ቢኖራችሁ ጥሩ ጓደኛሞች ብትሆኑ አንተ አካውንት ውስጥ ብር ባይኖር እሱ አካውንት ውስጥ ቢኖር ባይኖር አንድ ላይ አድርጋችሁ ቤታችሁን ማኔጅ ማድረግ ትችላላችሁ። አለበለዛ ጭንቀት ነው፣ ለወንዱም ይሁን ለሴቷ ጭንቀት ነው። ቤታችሁን ታፈርሳላችሁ። ብሶ ቤቱን የሚያፈርሰው ገንዘብ ነው። ገንዘብ ከእናንተ ሪሌሽንሺፕ አይበልጥም። እዚህ ጋር አፍርሰ የምትሄደው የምትቀጥለዋ ሴት ያሰብካት ያዘጋጃት ቀጥሎ ሴት እሷም ሴት ነች። እዚህ ጋር ቤትህን ልጆችህን ምናምን ለብር ለቤት ለምናምን ብለህ በትነ ስትሄድ ያችም ሴት ነች። ወፈረችብኝ እንደዚህ ሆነችብኝ ብለህ ስትሄድ ያችም ትወፍራለች። እዚህ ጋር ደግሞ አንቺ ጋር ደግሞ እሱ ደሃ ነው እሱ እንዴት ነው ሲል እሱ ባለጠጋ ነገር መሆን ይችላል። አብራችሁ መስራትና ማስተካከል የምትችሏቸውን ነገሮች በማውራት ብዙ ነገር ማስተካከል ይቻላል። ሴክሹዋል ነገራችሁን ማስተካከል ትችላላችሁ። ብዙ ነገራችሁን በመነጋገር መፍታት ትችላላችሁ። ታዲያ የሀገራችን ወንዶች ቀድመው ነው የሚሞቱት አለኝ ወንድሜና ከሴቶቹ ይልቅ ቀድመው ወንዶቹ ይሞታሉ። እና ለምንድን ነው ምን ታስቢያለሽ ሲለኝ ይሄ መቼም ወንዶቹ የኢትዮጵያ ወንዶች ለሴቶች ተጨንቀው ምናምን አይደለም። የድሮዎቹን ስናመጣና ብዙዎች እናቶች ናቸው ተጎጆች ከወንዶቹ ይልቅ ወንድ አይጎዳም ማለት ባይሆንም እና ይሄ ለሕክምናውን ተወዋለን። ይሄንን ወንዶች ሲባል ደግሞ በዓለም ላይ ያለው ወንድ በሙሉ ቀድሞ ሟች ነው ከሴቷ ይልቅና የአበሻ ወንድ ብቻ ስላልሆነ ማለት ነው። እና ልል የፈለኩት ምንድን ነው አሁን ወደ ፖይንቴ ስመጣ ወደ ስቋጨው ፖይንቴ ኮሚኒኬሽን በጣም አስፈላጊ ነው። በቤታችሁ ውስጥ ኮሚኒኬሽን ያስፈልጋል። ስትጋቡ ወደዚህ ስትመጡ ወደ ትዳር የሚባለው ውስጥ ስትገቡ ትዳር የሚባለው ነገር ቫልዩ የእናንተ ህይወት ነው ያለበት። ቫልዩ ለራሳችሁ ስጡ፣ ለህይወታችሁ ቫልዩ ስጡ። ለማንነታችሁ የምትቆዩበትን ቡና የምትጠጡበትን የቱ ጋር ቁጭ ብላችሁ ነው ቡና የምትጠጡት፣ የቱ ጋር ሄዳችሁ ነው ቡና የምትጠጡት፣ የምትሄዱበትን ሰፈር የምትውሉበትን የምታወሩበትን እና ለአንዳንድ ሰው አላስፈላጊ አቴንሽን ሰጥታችሁ አንዳንድ ሰዎች በህይወታችን ውስጥ ማንም የሆኑ ሰዎች አሉ። ማንም በዛ ስንጨነቅ በዚህ አላስፈላጊ ለሆነ ሪሌሽንሺፕ ስንጨነቅ ወንዱም ሴቱም ጊዜያችሁን ነው የምታጠፉት። ስለዚህ ታዲያ አቴንሽን የሰጠሃትን ጊዜህን የሰጠሃትን ሴት ወደ ህይወት የመጣችሁ ሴት ለምን ትሄዳለች? ጊዜን ሰጥሃታል እኮ ስፔንድ ተደርጎባታል። ጊዜ የሚባል ብዙ ጊዜ ሰዎች ብርን ብቻ ነው እንደ ዋጋ የሚያስቡት። ጊዜ ከገንዘብ ይበልጣል። ከእድሜ ላይ ነው የሚቆረሰው። ስለዚህ ጊዜህን የተሰጣችሁትን ሰው ከምታጡ ይልቅ ቆም ብላችሁ አስተውላችሁ ኢጎአችሁን ጥላችሁ የተጣላችሁ ታርቃችሁ። ቤታችሁ ውስጥ ችግር ያለባችሁ ሰዎች ቆይ ለምንድን ነው እንደዚህ ያደረኩት ብለህ ከሷ የተሻለ ሰው አይትም አታመጣም። እሷ ሴት ናት እና አመለካከቷን ቀይረ አስተካክለ ቤትህን ማሳመር ስትችል አንቺም እንደዛው ሀምብል ሆነሽ ለባልሽ ባልን ምንድነው ጠላታችን ስላልሆኑ ባሎቻችን ወይም ሚስቶች ጠላት ስላልሆኑ ለባሎች ይህንን ነገር አስተካክላችሁ ቤታችሁን ብትሰሩ ብዬ እላለሁኝ። እና ቆም ብላችሁ ቤታችሁን ገንዘባችሁ ማኔጅ ማድረግ መነጋገር ልመዱ፣ ማውራት ልመዱ። መንደር ላይ ማውራት ሳይሆን በጀርባ ሄዳችሁ መተማማት ሳይሆን መሰዳደብ ሳይሆን መጨቃጨቅ ሳይሆን አንዳንዴ ቁጭ ብላችሁ ሻይ እየጠጣችሁ እስኪ ነይ ያኔ ድሮ ሻይ ልትጋብዛት የነበረ ፊሊንግ አምጣው። አንቺም እንደዛው እና ተነፋፈቁ፣ ተቀመጡ፣ አውሩ፣ ከልህኝነት ውጡ፣ ቤታችሁን ስሩ። ይሄን ነው ልመክራችሁ የምፈልገው። ቤታችሁን በጥበብ እንደምትሰሩ
በማስተዋል ደግሞ እንደምታቆሙት እርግጠኛ ነኝ፣ አምናለሁ። አትሊስት አንድ ሰው ዛሬ አዳመጠኝ ብዬ አስባለሁ። ለቅሶና ዋይታ ስለሚቀፍ ሁል ቀን ማልቀስ ተጣላኝ፣ እንዲተደረኩ ኮምፕሌን እንድንወጣ በማስተዋል ውስጥ እንድንሆን ይሄንን ምክሬን እለግሳለሁኝ። እግዚአብሔር አምላክ ዘመናችሁን ይባርክ። ትላንትና የእናቶች ቀን ነበር። ሃፒ ማዘርስ ዴይ ቢያልፍም እወዳችኋለሁ። ሻሎም እላለሁኝ።